ስለዚህ እንደገና ነው የምንጀምረው። ጀስት እንግዲህ በዚህ ውስጥ እንግዲህ ፎከስ እንድናደርግ የምፈልጋቸው እንግዲህ ሁለት ነገሮች ናቸው። የመጀመሪያ ኢሪተብል ቦል ሲንድረም ብለን የምንጠራው አይቢኤስ እና ሌላው ደግሞ ኢሪተብል ቦል ዲሲስ ብለን የምንጠራው ነው። ሶ እነዚህም በስተመጨረሻም እንግዲህ ዲፈረንሺየት እናደርጋለን። ነገር ግን ኢሪተብል ቦል ሲንድረም ብለን የምንጠራው ምንድን ነው እሱ የሚለውን እንግዲህ እናያለን። ምክንያቱም ይሄ እንግዲህ በጣም ወሳኝነት ያለ ነው እንዳልኳችሁ እንግዲህ ምክንያቱም ብዙ ጊዜ ጥያቄዎች አንድ ወይም ሁለት ጥያቄዎች ነው የሚመጡት። ግን አንዳንድ ጊዜ ደግሞ ያው እንግዲህ ጥያቄ የሚያወጡት እንግዲህ ያውታል፣ ይረዳሉ። ስለዚህ እዛ ላይ ተማሪ ፎከስ አያደርግም ብለው ደግሞ ሊያወጡ ስለሚችሉ እኛ ደግሞ አስቀድመን እንግዲህ መጠንቀቅ ስለሚኖርብን ተማሪ ነንና በደንብ በቂ የሆነ ዝግጅት ማድረግ ስለሚኖርብን ከሚለው አንጻር ነው ፎከስ እንድናደርግ የፈለግኩት። ብዙ ጥያቄዎች መውጣት የሚችልበት ፕሮባቢሊቲው ከፍ ያለ ስለሆነ ማለት ነው። ሶ እንግዲህ ኢሪተብል ቦል ሲንድረም ማለት ምን ማለት ነው ብለን ስናስብ እንግዲህ ይሄ ማለት የፋንክሽናል ጋስትሮኢንተስታይናል ዲስኦርደር ነው ማለት ነው። ሶ ይሄ ካራክተራይዝድ የሚሆነው እንግዲህ ክሮኒክ አብዶሚናል ፔን ነው። ይሄን ስላችሁ እንግዲህ ኦልሞስት እንግዲህ ፔኑ ፎር ሎንግ ተርም ነው ሊከሰት የሚችለው ማለት ነው። ከዛ በኋላ ነው። ይሄን ግን ፋንክሽናል ጋስትሮኢንተስታይናል ዲስኦርደር ነው ስንል ግን የስትራክቸራል ወይም ደግሞ የባዮኬሚካል አብኖርማሊቲ በውስጡ ይታያል ብለን መወሰን አንችልም ማለት ነው። ሶ እችኛዋን በዛችኛዋ እንድታዩልኝ እፈልጋለሁ ኢንጀነራሊ ማለት ነው። ከዛ በመቀጠል እንግዲህ ፓቶፊዚዮሎጂ ነው። ምንድን ነው እሱ እንግዲህ ለዚህ ሪስፖንሲብል የሆነው ብለን ስናስብ የመጀመሪያው እንግዲህ ይሄ ኢሪተብል ቦል ሲንድረም ላይ እንግዲህ ትልቁን ድርሻ የሚጫወተው ቫይሰራል ሃይፐርሴንሲቲቪቲ ነው። እንግዲህ ሃይፐርሴንሲቲቪቲ ሲባል እንግዲህ ለምሳሌ አሁን አንዳንድ ጊዜ እጃችን ላይ ብንመታ እጃችን ላይ እነዚህ ቪሰራሎች አሉ። እነሱን ስንነካቸው ምን አይነት ሴንስ ያደርጋሉ? እንደዚህ ፔን አይነት ሴንስ የማምጣት ካፓሲቲያቸው ከፍ ያለ ማለት ሶ እነዚህ እንግዲህ ሃይተን ፔን ሴንሴሽን እንዲፈጠር ከሚያደርጉ ስፔሻሊ እንግዲህ ቱ ኖርማል ቦል ሲንድሮሞች ጋራ በምናነጻጽርበት ማለት ነው። አስዌላስ ደግሞ እንግዲህ የሴሮቶኒን ሲግናል እንግዲህ ሴሮቶኒን ሲግናል ስንል ኮሚኒኬት የሚያደርግበት ነው። ለምሳሌ ሴሮቶኒን የራሱ የሆነ ቼን አለው። እነዛ ቼኖች የሚግባቡበት የሚያወሩበት ነው። ስለዚህ ሚሴጅ ሊለዋወጡበት የሚችሉ ነው። ስለዚህ የነሱ የሚሴጅ የመለዋወጥ ስቴጃቸው እንግዲህ በሚቀያየርበት ሰዓት እንግዲህ አንዱ ኤክስፔክት የሚደረገው የቫይሰራል ሃይፐርሴንሲቲቪቲ ስለሆነ ነው። ምክንያቱም ኒውሮትራንስሚተር ነው ሴሮቶኒን። ስለዚህ ሁሉንም ሜሴጆች በቀላሉ ምን የሚያደርገው ወደ ብሬናችን ሊለቅ የሚችለው ከብሬናችን ጋር ኮኔክሽን እንዲኖር ከሚያደርገው አንዱ ይሄ ነው ማለት ነው። ሁለተኛውን እንግዲህ ጋስትሮኢንተስታይናል ሞቲሊቲ አልተርድ መሆን ነው። ስለዚህ ጋስትሮኢንተስታይናል ሞቲሊቲ ሲባል ለምሳሌ በተሰጠው ሰዓት ውስጥ እንግዲህ ለምሳሌ ምግቦችን ዳጀስት በሚያደርግበት ሰዓት የሚጠቀማቸው እንትኖች አሉ፣ ታይሞች አለ። ኢቨን ኢፍ እንግዲህ በእነዚህ ውስጥ እንግዲህ አንዱ ደግሞ እንግዲህ በጣም ትልቁ የጋስትሪክ ሞቲሊቲ መጨመርና መቀነስ ከሚያዝ አለ። አንዳንድ መድኃኒቶቹ ሞቲሊቲው በሚጨምርበት ሰዓት እነዛ መድኃኒቶቹ አብዞርቢሽናቸው በጣም ፍጥነት እንዲኖረው የማድረግ ካፓሲቲ ፕሮባቢሊቲ እንዲኖር ከሚያደርጉን ዲሌይ በሚሆንበት ሰዓት ደግሞ መድኃኒቶቹ አብዞርቢድ የመሆን ካፓሲቲያቸው ይወርዳል ማለት ነው። ለዛ ነው ምክንያቱም እንግዲህ ሞቲሊቲ ጨመረ፣ ጋስትሪክ ኢምፒቲንግ ታይሙን ምን ያደርገዋል ማለት ነው ኢንሃንስ እያደረገው ይመጣል። ጨመረ ማለት ጋስትሪክ ኢምፒቲንግ ታይም ደግሞ አስቡት። ስለዚህ ለብዙ ነገር እንትን ይኖራሉ ነው። ሶ እንግዲህ ከጋስትሮኢንተስታይናል ጋር ነውና ኬዙ አይቢኤስ ብለን የምንጠራው ከጂአይቲ ጋር የሚያዝ ነው። ትልቁን ድርሻ የሚጫወት ስለሆነ አይቢኤስ ሲ ብለን የምንጠራውና አይቢኤስ ዲ ብለን የምንጠራቸው ክላሲፊኬሽን ናቸው። በእርግጥ እነዚህም በሚቀጥሉት እዚሁ ላይ እናያቸዋለን። ስለዚህ አይቢኤስ ሲ ከሆነ ከኮንስቲፔሽን ጋር ነው የሚያዘው። አይቢኤስ ዲ ከሆነ ደግሞ ከዲሃሪያ ጋር ብለን የምናያይዛቸዋለን። በእርግጥ እናያቸዋለን። ጀስት ግን አይቢኤስ ሲ ብለን ዲሌይድ ኮሎኒክ ትራንዚት ሲሆን አይቢኤስ ዲ ደግሞ አክሰለሬትድ ትራንሲት ነው። ይሄ አክሰለሬትድ ትራንሲት ሆነ ማለት እንግዲህ ምን እንዲሆን ያደርገዋል ማለት ቶሎ ይፈጥናል። ያ ደግሞ ዲሃሪያ ሀፕን ወይም ዲሃሪያ ኦከር እንዲሆን ያደርጋል። ዲሌይ ኮሎኒክ ትራንሲት ከሆነ ደግሞ ይሄ ደግሞ ወደኋላ በመጎተት ነውና ስራው። ይሄ ደግሞ አይቢኤስሲ ነው የሚያሳየው። አይቢኤስሲ ብለን የምንጠራው ደግሞ ከኮንስቲፔሽን ጋራ የሚያዝ ነው ማለት ነው። ይሄንን በዛ አንግል እንድትወስዱልኝ ይፈልጋለሁ። ሲ ላይ ደግሞ እንግዲህ ከፓቶፊዚዮሎጂ ውስጥ እንግዲህ በሶስተኛ ደረጃ የምናገኘው ብሬን ገት አክሰስ
ሬጉሌሽን ነው ማለት ነው። እንግዲህ ብሬን ገት አክሰስ ብለን የምንጠራው እነዚህ ኮሚኒኬት የሚያደርጉበት ዌይ ነው። ስለዚህ ለምሳሌ ስትረስ ይኖራል፣ አንግዛይቲ ይኖራል፣ ዲፕሬሽን ይኖራል። ኢንፍሉዌንስ ኦፍ ጂአይ ሞቲሊቲ ላይ ተጽዕኖ ያሳድራል ማለት ነው። ምክንያቱም ሁሉንም እንግዲህ የሚቆጣጠረው አድሬናሊን ነው። ሶ አድሬናሊን እንግዲህ ዋናው እንግዲህ ሰውነታችን ውስጥ ያሉትንም ሁሉንም ፓርቶች ኦቨርኦል ሞኒተር ማድረግ የሚችል የሰውነታችን ፕራይም ሚኒስትር ነው ማለት እንችላለን። ሶ እንግዲህ በተለይ እንግዲህ የጂአይ ሞቲሊቲ በጣም በሚፈጥንበት ሰዓት እንግዲህ የሌሎችም ደግሞ ዲስተርብ የመሆን ካፓሲቲው ከፍ ያለ ነው። ለምሳሌ ስትረስ፣ አንግዛይቲ፣ ዲፕሬሽኖች እንግዲህ ሚኖሩ ከሆነ እነዚህ የጂአይ ሞቲሊቲያችንን ምን ያደርጋሉ ማለት ነው? አፌክት ያደርጋሉ። ወይን ይቀንሳሉ ወይን ይጨምራሉ። ቤዝድ ኦን እንትናቸው ላይ ዲፔንድ ሆነው ማለት ሶ ይሄ ማለት እንግዲህ ዲስሬጉሌሽን ኦፍ አውቶኢሚዩን ነርቨስ ሲስተም ብለን እንጠራቸዋለን ማለት ነው። ይሄ ለምሳሌ እኛ ስትረስን መቆጣጠር አንችልም፣ አንግዛይቲን መቆጣጠር አንችልም፣ ዲፕሬሽን መቆጣጠር አንችልም። ምክንያቱም እነዚህ አውቶኖመስ ስለሆኑ የአውቶ ስለሆነ ራሳችን ራሱ ነርቨስ ሲስተም ስለሚቆጣጠራቸው እነዛ ደግሞ እንግዲህ ስለሚቆጣጠራቸው አንዱ ነገር አፌክትድ ከሆነበት ተጎጂ ይሆናል። ለዛም ደግሞ ምን ያመጣል? ኢንፍላማቶሪ ቦወል ሲንድረም ብለን እንጠራዋለን። ስለዚህ ቦወላችን እንግዲህ ኢንፍሌምድ ሆነ ማለት እንግዲህ ወይም ኢሪታብል ሆነ ማለት እንግዲህ አስቡት ሊከሰት የሚችሉት። ሌላውን ተውትና ለምሳሌ እኛ ከሰዎች ጋር ስንሆን ስሜቱን ልንገራችሁ። ከሰዎች ጋር ስንሆን ለምሳሌ አንድ ሰው አንዱ በነገር ቢነካ ወይም ቢሰድበን ምን እንትን ፊል እንደምናረግ፣ እንዴት እንደምንበሳጭ፣ ምን አይነት ሙድ ውስጥ እንደምንገባ አስቡ። እነዚህም እንደዛ አይነት ነው። በቃ ወይም ተበሳይተው ጀስት የሆነ ነገር ሀፕን በሚያደርግበት ሰዓት ሌላ ዓለም ውስጥ ሲገቡ ማለት ነው። እንግዲህ ቦወላችን ወደ ሌላ ዓለም ውስጥ ሲገባ ያንን ነው ኢሪታብል ቦወል ሲንድረም ብለን ያስቀመጥ ነው። እነዚህ ልክ እኛን ተበሳይተን ብዙ ነገር እንደምናደርግ ሁሉ ቦወሎቻችንም እንግዲህ ሲበሳጩ ሲናደዱ ብለን አስቡት። ከዛ አንግሉ ሰዱት። ሶ ገት ማይክሮባዮቲክስ ቼንጆች ናቸው እንግዲህ ማይክሮባዮሎጂ በተለይ ማይክሮ ኦርጋኒዝም ብለን የምንጠራቸው ናቸው። ስፔሻሊ ፖስት ኢንፌክሽየስ አይቢኤስ ብለን የምንጠራ አፍተር ባክቴሪያ ጋስትሮ ኢንተራይተስ ላይ በተለይ እንግዲህ ጋስትሮ ኢንተራይተስ ላይ ትልቁን ድርሻ ከሚወስዱት መካከል ውስጥ እንግዲህ በተለይ ለዚህም እንደ ትሪትመንት የምንጠቀማቸው ሎካል ለሆኑ ባክቴሪያዎችን ጀስት በነ ኒዮማይሲን ኢራዲኬት እንደምናደርግበት ማለት ነው። ሲፖ ኮንትሪቢዩት ቱ ብሎቲንግ እና ዲሃሪያ ብለን የምንጠራቸው አሉ። እነዚህ እንግዲህ ኦልሞስት እንግዲህ ብዙም እንትን ኮመን ላይሆኑ ይችላሉ። በአምስተኛ የምናገኘው ፉድ ሴንሲቲቪቲ ነው። እንግዲህ ፉድ ሴንሲቲቪቲ ላይ ፉድ ማፕስ ብለን የምንጠራቸው እነዚህ እንግዲህ ፈርመንቴሽን ብለን የምንጠራው አለ፣ ጋስ ብለን የምንጠራቸው አለ፣ ፔን ብለን የምንጠራው እነዚህ ስቴጆቹ ናቸው። ፉድ ማፕ ብለን የምንጠራቸው በተለይ እንግዲህ ሃይ እንትን ያላቸውን ፈርመንትድ የሆኑ በጣም ሃይሊ በውስጣቸው ያለ ኢፌክት በሚሆንበት ሰዓት ነው። ሌላው እንግዲህ ዲያግኖሲሳችን ላይ ነው የምንመጣው። እንግዲህ ዲያግኖሲስ አይቢኤስ ነው የምናወራው። ስለዚህ አይቢኤስን እንዴት ነው እንግዲህ አይደንቲፋይ የምናደርገው ስንል እንግዲህ በተለይ ሪከረንት አብዶሚናል ፔኑ ኦልሞስት በቀን ከአንድ በላይ ኦልሞስት እንግዲህ በቀን አንዴ፣ ይሄ ማለት እንግዲህ ፐር ዊክ ውስጥ ማለት ነው። ኦልሞስት ላስት 3 መንዝስ አሶሺየትድ ዊዝ 2 ኦቨር ወይም ደግሞ 1 በሚሆንበት ሰዓት ማለት ነው። ከሁለትም በላይ የሚያልፍ ከሆነ በሳምንት ውስጥ አንድም በላይ የሚያልፍ ከሆነ በ3 ወር ውስጥ ደግሞ ከሁለትና ከዛ በላይ ድግግም ካለ፣ ምክንያቱም ቅድም ስናወራ አይቢኤስ ማለት ክሮኒክ ኢንፍላማቶሪ ነው ብለናል። ሶ ክሮኒክ አብዶሚናል ፔን ነው ብለንና ሶ ያኛው ደግሞ የሚያዘው ከዚህ ጋር ስለሆነ ሶ ሌላው እንግዲህ ሪሌትድ ዲፊኬሽን ነው። ከዲፊኬሽን ጋራም ተያይዞ የሚመጣ ነው። አሶሺየትድ ዊዝ ቼንጅ ኢን ስቱል ፍሪኩዌንሲ እነዚህ እንግዲህ በተለይ ስቱል ፍሪኩዌንሲ ለረጅም ጊዜ በሚሆንበት ሰዓት ነው። እንግዲህ አንዳንድ ጊዜ ይታወቃል። ለምሳሌ በሁለት ቀን አንዴ ወይም በቀን አንዴ ወይም በቀን 3ም ወይም በዛ ሊሆን ይችላል ዲፊኬት የምናደርገው አይበለውና ግን በቀን 3 4 ከዛም በላይ እየጨመረ የሚሄድ ከሆነ አንዱ እንግዲህ ከሚያሳየው መካከል ውስጥ እንግዲህ አይቢኤስ ብለን የምንጠራ ውስጥ ሊካተት ይችላል። አሶሺየትድ ዊዝ ቼንጅ ኢን ስቱል ፎርም ነው። ሶ እንግዲህ ስቱል ፎርም ስንል እንግዲህ ኦልሞስት እንግዲህ ቲኒ ሊሆኑ ይችላሉ፣ በጣም ቲክ ሊሆኑ ይችላሉ። እነዛ አሉ። ሶ የነሱ ሳይዞቻቸው እንግዲህ በጣም ቲኒ
ቀጭን ከመሆናቸውም የተነሳ እነዛ የስቱሉ ታይፑም እንግዲህ አንዱ ምንድነው አይቢኤስን አይደንቲፋይ የምናደርግበት ነው። ይሄን ስላችሁ ከኖርማል ስቴጅ ውጭ ነው ማለት ነው። ይሄ ታዲያ ምን ብያቸዋለሁ? አይቢኤስ ማለት ምንም እንኳን የጋስትሮኢንተስታይናል ፋንክሽናል ዲስኦርደርድ ነው ብንልም የስትራክቸራል ወይም ደግሞ የባዮኬሚካል አብኖርማሊቲ ጋር አይገናኝ ብያቸዋለሁ። ስለዚህ ስለማይገናኝ ይሄ የሚያሳየው ግን ኦልሞስት ከምኖቹ ጋር ያሉት ናቸው። የአንዱ እንግዲህ የሴሮቶኒን ሲግናል ኢሹ ብለናል እና እነዛ ደግሞ አንዱን ትልቁን ድርሻ የሚጫወቱ ስለዚህ በዚህ ተነስተን አይደንቲፋይ ማድረግ እንችላለን ነው። ኖ አላርም ሳይን የለውም። ለምሳሌ ዌት ሎስ ወይም አኔሚያ፣ እነዚህ ብሊዲንግ፣ እነዚህ ነገሮች አይታዩም ነው እያለን ያለው ማለት ነው። ሌላው ታይፑ ጋር ስንመጣ እንግዲህ የፋንክሽናል ጋስትሮኢንተስታይናል ዲስኦርደርድ ነው እና ግን ይሄ ምን የለውም ብለናል። እንግዲህ ኖ ስትራክቸራል ዳሜጅ አይደለም ብለናል። ቅድም እንግዲህ ስገልጽላችሁ አይቢኤስሲ አይቢኤስዲ ብለን ጠርተን ነበረና ይሄ እንግዲህ ኦልተርድ ጋስትሮኢንተስታይናል ሞቲሊቲ ብለን ካስቀመጥናቸው ውስጥ እንግዲህ ወይን ሲ ወይም ደግሞ ዲ ነው ሊያመጡ የሚችሉት። ለምሳሌ ሲ ስናወራ ቅድም ምንድን ያለው ኮንስቲፔሽን ብያቸዋለሁ። ኮንስቲፔሽን ፕሪዶሚናንቲንግ ስንል እንግዲህ ኮንስቲፔሽን በተለይ የጋስትሪክ ሞቲሊቲው እንግዲህ ምን በሚሆንበት ሰዓት ዲሌይ በሚሆንበት ሰዓት አንዱ ይሄ ኤክስፔክት ይደረጋል የሚለው። ዲ ደግሞ ዲሃሪያ ፕሪዶሚናንት ብለን የምንጠራው ነው ማለት ነው። ይሄ ኢንክሪዝ በሚሆንበት ሰዓት ሞቲሊቲው በሚጨምርበት ሰዓት ሊከሰት የሚችል ነው። ኤም ብለን የምንጠራው ደግሞ ሁለቱም ነው። እንግዲህ ከስሙ መረዳት ትችላላችሁ ታይፓቸው ሲዲ ኤምፒ ብለን የምንጠራቸው እንግዲህ ሲ ከሆነ ኮንስቲፔሽን ነው፣ ዲ ከሆነ ዲሃሪያ ነው፣ ኤም ከሆነ ሲና ዲን የያዘ ወይም ደግሞ ሚክስድ ብለን የምንጠራው ነው። ስለማን እያወራን ያለ ነው? ኢሪተብል ቦል ሲንድረም ብለን ምንጠራቸው ታይፓቸው ነው። እነዚህን አደራችሁን በደንብ አድርጋችሁ ዲፍረንሽት አድርጋችሁ መያዝ ይኖርባችኋል ማለት ነው። አዳዲስ ነገር ሲሆን በእርግጥ ትምህርትም ላይ እነዚህ በጣም ትኩረት ሰጥተው አያስተምሩንም። ግን የሚያስተምረው መምህር እንግዲህ ብዙ አይነት መምህር ነው ያለው፣ ጥያቄ የሚያወጣው ሰው ነው እና አንዳንድ ሰው ደግሞ እንግዲህ የሰው ማለፍ እንግዲህ የማይፈልግ ሊኖር ይችላል። ይህንን መገመት መቻል አለብን። እኛ ደግሞ ቀድመን መገኘት ስለሚኖርብን ነው ማለት ነው። አይቢኤስፒ ብለን የምንጠራው ደግሞ ይሄ ከፔኑ ጋራ የሚገናኝ ቅድም እንግዲህ ስናወራ ቫይሰራል ላይ ጋስትሮኢንተስታይናል ብለን ስናወራ እንግዲህ ቫይሰራል ላይ አንዱ እንግዲህ ፔን ሰንሴሽን ብለን ነበረ። በተለይ እንግዲህ ፔን ሰንሴሽኑ ኤክስፔክት ይደረጋል ብለን ተነጋግረናል። ስለዚህ ስንት አሉ? ሲ አለ፣ ዲ አለ፣ ኤም አለ፣ ፒ አለ። ፒ ኢንዲኬት የሚያደርገው ከምኑ ጋራ ነው ብለን ስናስብ እንግዲህ ከፔኑ ጋራ ማለት ነው። እሺ ከዛ በመቀጠል እንግዲህ አይቢኤስ ማኔጅመንት እንመጣለን። እንዴት እንግዲህ ይሄን ነገር ይሄ ነው ብለን ካሰብን እንዴት ማኔጅ እናደርግ? በነገራችን ላይ በእርግጥ እኛ ሀገር ላይ በጣም ብዙ ኮመን አይደለም። ኢዚሊ ሬዚስት የማድረግ ካፓሲቲያችንም ከፍ ያለ ነው። በውጭ ዓለም ግን አይቢኤስ እና አይቢዲ የሚባሉት በጣም ዳንጀር ተብሎ በጣም አደገኛ ተብሎ ነው ኤክስፔክት የሚደረገው። አሁን ለምሳሌ እኛ ጋር ኮሚኒኬብል ዲሲሶች ናቸው ሲሪየስ ተብለው የሚታሰቡት እንግዲህ በጣም ከነዲኤም ምናምን ብለን የምንጠራቸው ማለት ነው። ውጮች ላይ ግን እነዚህ አይቢኤስ እና አይቢዲ ብለን የምንጠራቸው በጣም አደገኛ የሆነ ሪስክ አላቸው ተብሎ ነው ኤክስፔክት የሚደረገው ማለት ነው። አይቢኤስ ማኔጅመንት እንግዲህ ኢንጀነራል እንግዲህ ኦል አይቢኤስ ታይፕ ስንል እንግዲህ ቅድም የጠራ ነው አይቢኤስሲ፣ አይቢኤስዲ፣ አይቢኤስኤም እና አይፒኤስፒ ብለን የጠራናቸውንም ሁሉንም ያጠቃልል። የመጀመሪያው እንግዲህ በየትኛውም ዓለም እንግዲህ የሚፈለገው ለእያንዳንዱ በሽታ እንግዲህ ምንድን ነው የሚደረገው ሲባል ነን ፋርማኮሎጂካል ትሪትመንት ነው። ነን ፋርማኮሎጂካል ትሪትመንት ስንል እንግዲህ አንዱ ላይፍ ስታይል ሞዲፊኬሽን ነው። እነዚህ ፉድ ማፕ ብለን የምንጠራቸው ዳይቶች አሉ። እነዚህ በጣም ሌስ የሆኑ ፉዶችን በተቻለ መጠን እንድንጠቀም ያስገድደናል ማለት ነው። ይሄንን በዛ አንግል እንድታዩልኝ ነው የምፈልገው ማለት ነው። ምክንያቱም ስናስባቸው ትንሽ ናቸው ብለን ልንገምት እንችላለን፣ ግን እነዚህ ፎድ ብለን የምንጠራቸው ይሄ ደግሞ ፎድ ማፕ ብለን የምንጠራው ቀለል ያለ ነገር አይደለም። እነሱ በተለይ ለእኛ ትልቅ ድርሻ ከሚጫወቱት መካከል ውስጥ ትልቅ ኮንትሪቢሽን የሚጫወቱት ናቸው። እንግዲህ እነዚህ ከፈርመንቴሽን ጋራ
አያይዘን የምንይዛቸው ብለን ነው እንግዲህ ኦልሞስት እንግዲህ በጣም የሚታወቁ ናቸው እንግዲህ ፎድ ብለን የምንጠራ ፎድ ማፕ ብለን የምንጠራቸው እነዛ ላይ በጣም ትኩረት ማድረግ ይኖርብናል። ስለዚህ ይህንን በዚህ አይደንቲፋይ እንድታደርጉልኝ እፈልጋለሁ ማለት ነው። ለምሳሌ ሎው ፎድ ማፕ ብለን የምንጠራቸው እንግዲህ ኦልሞስት እነዚህ ኮምፕሊት የሆኑ ነገሮች ናቸው እና ለምሳሌ በእርግጥ ያው ፎድ ማፕ ሲባል ምን የሚታወቅ ነው ስላችሁ ኤፍ እንግዲህ ኢንዲኬት የምታደርገው የታወቀ ስለሆነ ይሄ ከፈርመንተብል ወይም ፈርመንቴሽንስ ብለን የምንጠራት ናት። እነዚህ ፈርመንተብል እንግዲህ ሎ ፈርመንተብል የሆኑ ፕሮዳክቶችን እንድንጠቀም፣ ሎ ኦሊጎሳካራይድ የሆኑ መድኃኒቶችን ፉዶችን እንድንጠቀም፣ ሎ የሆነ ዳይሳካራይዶችን እንድንጠቀም፣ ሎ የሆነ ሞኖሳካራይዶችን ምን እንድናደርግ ነው ማለት ነው ሪከመንድ የሚደረገው እንድንወስድ ነው የሚደረገው። ኤን የምታሳየው ኤንድ ነው። ፖሊኦልስ ብለን የምንጠራቸው እንግዲህ በውስጣቸው እንግዲህ ጀስት ግሊሰሮል ሶርቢቶል ብለን የምንጠራቸው ፓርቶች ናቸው። እነዛን እንግዲህ ምን ማድረግ መቻል አለብን ማለት ነው፣ መጠቀም መቻል አለብን ማለት ነው። ይሄ ኢሪቨርሲብል ቦል ሲንድረም ብለን የምንጠራው እንግዲህ ትልቁን ድርሻ ከሚወስዱበት መካከል ናቸው ማለት ነው። ምክንያቱም እነዚህ ምንም እንኳን በተለይ ፖርሊ አብዞርብድ ቢሆኑም እንገት ውስጥ ማለት ነው። ስለዚህ በተለይ እነዚህ ውስጣችን ያሉትን ጋስ ብለን የምንጠራ ወይም ፍሎቲንግን የአብዶሚናል ፔኖችን እነዚህ ብሎቲንጎችን በቀላሉ ዲሃሪያም ይሁን ኮንስቲፔሽን ብለን የምንጠራቸውን እንግዲህ ኦልሞስት ምን የማድረግ ካፓሲቲ ያላቸው ማለት ነው፣ ኤግዛዘርቤት የማድረግ አቅም አላቸው ማለት ነው። እነዚህ ኦልሞስት እንግዲህ በተለይ እነዚህ ሃይ ያላቸው ሃይ ፎድ ማፕ ብለን የምንጠራቸው እንግዲህ በተለይ እንግዲህ ጋስ የማምጣት ካፓሲቲ አለ። አቮይድ ጋስ ፉድስ ለምሳሌ ቢስ ብለን የምንጠራው አለ፣ ካፔጅ ብለን የምንጠራው፣ ሶዳ ብለን የምንጠራቸው እነዚህ ነገሮች በተቻለ መጠን መጠንቀቅ አለብን። ለምን ሲባል እንግዲህ እንዳልኳቸው ኮንስቲፔሽን የሚሆን ዲሃሪያ የሚሆን ብሎቲንግን የማምጣት ጋስን የማምጣት እንዲሁም ደግሞ አብዶሚናል ፔን የማምጣት ካፓሲቲያቸው ከፍ ያለ ስለሆነ ማለት ነው። ሌላው ሬጉላር ኤክሰርሳይዝ ነው። ሬጉላር ኤክሰርሳይዝ ምክንያቱም ጋስ ፉድስ ብለን የምንጠራቸው ናቸውና አላማም እንግዲህ ለው እነዚህ ፈርመንተብል ኦሊጎሳካራይድ፣ ዳይሳካራይድ፣ ሞኖሳካራይድ እንደ ፖሊኦልስ ብለን የምንጠራቸውን አነስ ያለ በውስጣቸው እንድንጠቀም ነው። ሌላው በተጨማሪ ቅድም ስናወራ ነበረ እንግዲህ ስትረስ ነው። እንግዲህ አንዱ ስትረስ ትልቅ ኮንትሪቢሽን ይጫወታል ብለናል እና ስትረስ ሪዳክሽን እነዚህ ዮጋ እና ሲቢቲ ብለን የምንጠራቸው በተቻለ መጠን እነዚህ ማሳጅ ብላችሁ የምንጠሯቸው ታይፖች ከዛ ጋር ስለሚያዙ ነው። ሌላው እንግዲህ ለምሳሌ ነን ፋርማኮሎጂካል ማኔጅመንት ውስጥ እንግዲህ ዳየት ነው። ስለዚህ ለው ፎድ ማፕ ዳየት ፈርመንተብል ካርፕስ ብለን የምንጠራቸው እንድንጠቀም ብያቸዋለሁ። ለምሳሌ አቮይድ ማድረግ ያለብን ሚልክ ወይም ላክቶስ፣ ሶርቢቶል ብለው ልብ በሉ። አሁን እዚህ ጋር ሶርቢቶል ፖሊኦልስ ብለን የምንጠራቸው ናቸው። ሚልክ ደግሞ ላክቶስ፣ ፍሩክቶስ፣ ቢንስ፣ ስካቤጅ እነዚህ ነገሮች ኢንክሪዝ ሶሉብል ፋይበርስ በተለይ እንግዲህ ሳይለም ብለን የምንጠራቸው እነዚህ ነገሮችን ጥንቃቄ ማድረግ አለብን ነው የሚለው። ፕሮባዮቲክስ ብለን የምንጠራቸው ደግሞ አሉ። እንግዲህ ፕሮባዮቲክስ ብለን ስንጠራ እንግዲህ ኤክስፔክት የሚደረጉ አሉ። ለምሳሌ ላክቶባሲለስ እና ባይፊዶ ባክቴሪያም ብለን የምንጠራቸው እንግዲህ ኦልሞስት እነዚህ ሬዲዩስ ብሎቲንግን በማምጣት ይታወቃል። ለምሳሌ እኛ ጋር ኮመን የሆነ መድኃኒት ብሎቲንግን በመቀነስ ወይም ደግሞ አንቲፍላክቹለንት አክሽን ያለው በጣም የሚታወቀው ሳይሜቲክ የሚባለው መድኃኒት ማለት ነው። ፕሮባዮቲክስ ብለን የምንጠራቸው እንግዲህ እነዚህ በጣም ልንጠቀማቸው እንችላለን። ሳይኮሎጂካል ቴራፒን በጣም ወሳኝነት አለው። እንግዲህ ሲቢቲ ብለን የምንጠራው ስትረስ ሪዳክሽን አለ፣ ሚንድፍልነስ ሚዲዬሽን ብለን የምንጠራቸው እነዚህ ነገሮችን ከዛ የምናገኝ ነው ማለት ነው። ሌላው ደግሞ ስንመጣ ለምሳሌ እንግዲህ አይቢኤስ ማኔጅመንት ነው። ኦቨርኦል ቅድም ስናወራ ነበር ነው፣ ግን አሁን ሞር ስፔሲፋይ ስናደርገው ደግሞ አንዱ አይቢኤስሲ ነው። አይቢኤስሲ ውስጥ እንግዲህ ኮንስቲፔሽን ነው ሲ ብያቸዋለሁ። ለዚህም ደግሞ እንግዲህ ምንድን ነው የሚያስፈልገው ብለን ስናስብ ለዚህ ነው በተለይ ታይፓቸውን ሲ የሚባለውን ዲ የሚባለውን ኤም የሚባለውን ፒ የሚባለውን ለዩ አልኳችሁ። በደንብ እንግዲህ በየክላሳቸው ነው ለጥያቄ
አመች የሚሆነው ማለት ነው። እንደፈለጉ ለመጠየቅ አይቢኤስሲ ላይ እንደዚህ ታይፕ እንደዚህ ነው ምናምን ብሎ ከጠየቀ አይቢኤስሲ ካለ አይምሯችን ውስጥ መምጣት ያለበት ኮንስቲፔሽን ስለሆነ ኮንስቲፔሽኑን ነው ትሪት ማድረግ ያለብን። እዛም ደግሞ እነ በልክ ፎርሚንግ ላክዛቲቭ ብለን የምንጠራቸው ድረግ ኦፍ ቾይዛችን ነው። በተለይ ሲለም ሃስክ ወይ ኢምፕሩቭ ስቱል በልክ ኤንድ ሞቲሊቲ እና ላክቱሎስ ብለን የምንጠራቸው አንዱ እዚህ ውስጥ የሚካተቱ ሳይድ ኢፌክታቸው እንግዲህ ብሎቲንግ ይኖረዋል፣ ጋስ ይኖራል፣ አብዶሚናል ፍሉነስ የማምጣት ካፓሲቲ ይኖራል። ታዲያ እንዴት እነዚህን ማኔጅ የምናደርገው ስንል እንግዲህ ስታርት ሎው ዶዝን ጀምርና ቀስ እያለን መድኃኒቱን ዶዙን እየጨመርን እንመጣለን። ይሄ ምን ይባላል? ታይትሬሽን ብለን እንጠራዋለን። አስዌላስ ደግሞ እንግዲህ ኮንስቲፔሽኖች ጋር በተያዘ እንግዲህ ኢንከሬጅ ወተር ኢንቴክም እንድንወስድ ይመከራል። ለምን? ብሎቲንግ ጋስ አብዶሚናል ፍሉነስን ምን ለማድረግ ለመከላከል አይቢኤስሲን ትሪት ስናደርግ። ኦስሞቲክ ላክዛቲቭ ብለን የምንጠራቸው ለምሳሌ ላክቱሎስ እነ ፖሊክሊን ግላይኮል እነዚህ ደግሞ ኢንክሪዝ ወተር ኢን ኮለን ወደ ኮለን ውስጥ እንግዲህ ወተሮች ምን እንዲያደርጉ ያመጣሉ፣ ወደ ራሳቸው ይሰበስቡና ኮለኑ በቂ የሆነ ውሃ እንዲያገኝ ያደርጋል። ከዛ ኮንስቲፔሽንን በቀላሉ አቮይድ ማድረግ እንችላለን ማለት ነው። እንግዲህ እንደዛ ከሆነ ኮንስቲፔሽንን ትሪት ስናደርግ ሳይድ ኢፌክት ኤክስፔክት የሚደረግ ስለሆነ ዲሃሪያ ወተር ከሆነ ኤሌክትሮላይት ዲስተርባንስ ኢሬር ኬዝ ማለት ማኔጅመንቱ እንዴት እናርግ ታዲያ? ዲሃሪያ እና ኤሌክትሮላይትን እዚሁን እንዴት እናርጋቸው? እንዴት ማኔጅ ማድረግ አለብን? ሳይድ ኢፌክታቸው ስለሆነ ስንል ዶዛቸውን አድጀስት ዶዝ ቤዝድ ኦን ስቱል ፍሪኬንሲ ላይ ዲፔንድ ሆነን አድጀስት እናደርጋለን። ሪፕሌስ ኤሌክትሮላይት ኢፍ ኒድድ ከሆነ ደግሞ ኤሌክትሮላይት የወጡት እነዛ ላብራቶሪ እንትኖችን ተጠቅመን ማኔጅ ማድረግ እንችላለን። ሌላው ደግሞ እንግዲህ አሁንም እንግዲህ ሲ ታይፕ ነው እያወራን ያለ ነው። ሴክራቶጎጆስ ብለን ምንጠራው አለ። ሶ ዩዝድ ፎር ሬዚስታንት አይቢኤስ ብለን ለምንጠራው ታይፕ ነው የሚሆነው። እነዚህ ደግሞ ሉፒ ፕሮስቶን ብለን የምንጠራው አለ። ሶ እዚህ ውስጥ ኢንክሪዝ ክሎራይድ ፍሉድ ሰክሬሽንን በማምጣት ስቱላችን በቀላሉ ሶፍትን እንዲሆን ይረዳዋል። በዛውም ስለማን እያወራን ነው? ስለ ኮንስቲፔሽን እያወራን ነው። የኮንስቲፔሽን ትሪትመንትም ከዚህ የተለየ የለው። ስለዚህ ለዚህም ነው አይቢኤስ ስላችሁ እንግዲህ በውስጡ ብዙ ነገር አለ ስላችሁ ከጋስትሮኢንተስታይናል ዲስኦርደር ጋር በጣም ይያያዛል ስላችሁ አንዱ ኮንስቲፔሽን ዲያሪያ ብለን የምንጠራው በዚሁም አያይዘን አንድ ላይ እየቀጨነው ነው ማለት ነው። ሳይድ ኢፌክቱ ምንድን ነው ስንል እንግዲህ ናውዣ እና ዲያሪያ ነው። እንዴት ማኔጅ እናርግ ስንል እንግዲህ ጊቭ ዊዝ ፉድ ቱ ሪዲዩስ ናውዣን ለመቀነስ ከምግብ ጋራ አንድ ላይ ሪከመንድ እናደርጋለን። ማን? ሉፒ ፕሮስቶን ብለን የምንጠራውን መድኃኒት። ይሄ ታዲያ የሚያገለግለው በመጀመሪያ ደረጃ እንግዲህ እነዚህ በልክ ፎርሚንግ ብለን በምንጠራቸው ላክዛቲቭ ድረጎች ይሁን በሁለተኛ ኦስሞቲክ ላክዛቲቭ ብለን በምንጠራቸው በነሱ ምንም አይሆን ከሆነ ሪስፖንስ ማይሰጥ ከሆነ ለነሱ ሬዚስታንስ የሚፈጥር ከሆነ ሉፒ ፕሮስቶን ብለን እንጠራዋለን ማለት ነው። ይህንን ከዛ ጋር እንድታያይዙልኝ ይፈልጋሉ። በተጨማሪ እንግዲህ ሊናክሎታይድ ብለን የምንጠራቸዋል እነዚህ ሎፕራማይድ ብለን የምንጠራቸው ዝርያ ማለት ነው። እንዲሁም ደግሞ ፕሊካናታይድ ብለን የምንጠራው ኢንክሪዝ ሳይክሊክ ጓኖዚን ሞኖፎስፌት አክሰለሬት ትራንዚት በማድረግ ማለት ነው። ትራንዚት በሚደረግ አክሰለሬት ትራንዚት ሲሆን ቅድምን ብያቸዋለሁ ዲሃሪያ በማምጣት ይታወቃሉ። ሳይድ ኢፌክቱ እንግዲህ ዲሃሪያ ነው። ኤክስፔክት የሚደረግ ነው፣ ምንም ጥያቄ የለው። ሪዲዩስ ደግሞ እንግዲህ ሪዲዩስ ዶስ ኦር ዲስኮንቲኑ ማድረግ አለብን ዲሃሪያ ወደ ሲቪር ስቴጅ መሄድብን ከሆነ እያለን ነው። አራተኛው ደግሞ እንግዲህ አንቲስፐስሞዲክም ፎር አብዶሚናል ፔን ካለ ህመም ካለ ያንን ህመም እንግዲህ ቁርጠት ብለን ምንጠራውን ያንን ቁርጠት አቮይድ ማድረግ አለብን ወይም ትሪት ማድረግ አለብን። ሶ አቮይድ ስናደረግ እንግዲህ ትልቁን ድርሻ የሚጫወተው ሃዮሲን ቡታይል ብሮማይድ፣ ልብ በሉ ሃዮሲን ሃይድሮ ብሮማይድ እና ሃዮሲን ቡታይል ብሮማይድ ኮምፕሊትሊ የተለያዩ ናቸው። ሃዮሲን ቡታይል ብሮማይድ ብለን የምንጠራው እንግዲህ ኦልሞስት ይሄ እንግዲህ ሃዮሲን ብለን የምንጠራው ኮመን የሚታወቅ ነው። ሶ ይሄ የሚሆነው ለጋስትሪክ ላይ ያለው ኬስ በተለይ ለስፐስሞዲክ ፐርፐስ ነው የምንጠቀመው። ሃዮሲን ሃይድሮ ብሮማይድ ከሆነ ግን
ቡታይሉ ወደ ሃይድሮ የሚሆን ከሆነ ወደ ኳተርነሪ ወደ ሰከንደሪ አሞኒየም ይቀየራል። ሶ ይሄ ደግሞ የሚያደላው ለሞሽን ሲክነስ ነው ሊሆን የሚችለው ማለት። ስለዚህ ድረግ ኦፍ ቾይዛችን ለአንቲስፐስሞዲክ ፎር አብዶሚናል ፔን ጋራ ከሆነ ሃዮሲን ቡታይል ብሮማይድ ነው የምንጠቀመው። ኦልተርኔቲቭ እንግዲህ ዳይሳይክሎሚን ብለን የምንጠራው ዳይሳይክሎሚን ብለን የምንጠራት ደግሞ ደስ የምትለው ለነፍሰ ጡር እናት በጣም ፕሪፈራብል ናት ማለት ተመራጭ ናት። ሳይድ ኢፌክቱ ምንድን ነው ስንል እንግዲህ ኦልሞስት አንቲኮሊነርጂክ ናቸው እና ከአንቲኮሊነርጂክ ኤክስፔክት የሚደረገው ድራይ ማውስ አለ፣ ብሉድ ዲቪዥን አለ፣ ዩሪነሪ ሪቴንሽን ይኖራል። ይሄው እንዳልኳቸው አንቲኮሊነርጂክ ኢፌክት ስለሆነ ምክንያቱም ሃዮሲን ምንም እንኳን ናቹራል አልካሎይድ ክላሲፋይ አድርገ ነው ናቹራል አልካሎይድ ብለን ከምንጠራቸው ውስጥ እንግዲህ አዮሲን እና ወይን ስኮፖላሚን ይባላል ሌላ ስሙ፣ አትሮፒን ናቸው። ሌሎቹ ሴንቴቲክ ናቸው ማለት ነው። አንቲኮሊነርጂክ ስለሆነ አንቲኮሊነርጂክ የሚያመጣውን ኢፌክት በሙሉ በዚህ ውስጥ የምናገኝ ነው ማለት ነው። ማኔጅመንቱ እንግዲህ ሎዶዝ መጠቀም ነው፣ ሃይድሬሽን መጠቀም ነው። አቮይድን ግላኮማ እና ቢፒኤች ላለባቸው ሰው ይከላከላል። ለምን ብትሉኝ ኢንትራክላኒያል ፕሬዠርን የመጨመር ኢንትራኦኩላር ፕሬዠርን የመጨመር አቅም አለ። ለማን? ግላኮማ። ቢፒኤች ደግሞ ለምንድን ነው ስትሉኝ እዚህ ጋር ዩሪነሪ ሪቴንሽን እያለ ነው። ስለዚህ ዩሪነሪ ሪቴንሽን ካለ ደግሞ በጣም ኮንትራኢንዲኬተር ነው ማለት ነው። ቀጥለን ስለ አይቢኤስ ሲያወርተናል። ስለ አይቢኤስ ስናወራ ስለ ኮንስቲፔሽን ያለውን ትሪትመንት በሙሉ አውርተናል። ከኮንስቲፔሽን በተጨማሪ ደግሞ ለየት የሚያደርገው ፔን አለው አይቢኤስ ብለን የምንጠራው ማለት ነው። አይቢኤስ ኢንፍላማተሪ ቦል ሲንድረም ሲ ውስጥ ፔን አለ። ያንን ፔኑን ደግሞ ካራክተራይዝድ ስንል ነበረ። በተለይ ለረጅም ጊዜ እንደዚህ ለምሳሌ በሳምንት ውስጥ አንድ ቀን በ3 ወር ውስጥ ከሁለት ቀን የበለጠ ፔን የሚኖር ከሆነ ይሄ አንዱ ኢንዲኬት ከሚያደርገን ዲያግኖሲስ ውስጥ እንግዲህ ስናወራ ኢንፍላማተሪ ቦል ሲንድረም ብያቸዋለሁ። ቢ ደግሞ ዲ ጋር እንምጣ። አይቢኤስዲ ደግሞ ዲ ስላችሁ ከዲያሪያ ጋር እያያዙልን ብያቸዋለሁ። እዚህ ውስጥ እንግዲህ ምንድን ነው ስንል አንቲ ዲያሪያ ድረጎችን መጠቀም ነው። ድረግ ኦፍ ቾይዝ ለምሳሌ ሎፔራማይድ አለ። ስሎ ኢንተስታይናል ትራንዚት በማድረግ ሬዲዩስ ፍሪኩዌንሲውንም በማምጣት እንግዲህ ዲያሪያውን ትሪት ያደርጋል። ሳይድ ኢፌክቱ ሎፔራማይድ ነው። ሎፔራማይድ እንግዲህ ዊክ ኦልማን ነው ኦፖይድስ ድረግ ነው እና ኮንስቲፔሽን ኤክስፔክት ይደረጋል። ምክንያቱም የኦፖይድ ድረጎች አንዱ ትልቁ ሳይድ ኢፌክታቸው ኮንስቲፔሽን ነው፣ አብዶሚናል ክራምፕ ነው። እነሱ የሚታይበት ይኸው እዚህም እያየ ነው። ማኔጅመንቱ ምንድን ነው ስንል እንግዲህ ታይትሬት ቱ ኢፌክት ነው። ይሄ ማለት ቀስ ቀስ እያለን ዶዙን እየጨመርን እንድንመጣ ያደርገናል እያለን ያለው። ከዛ ውስጥ እንግዲህ ኦልሞስት እንግዲህ አቮይድ ኦቨር ዩዝ ማለት ነው። ስቶፕ ኢፍ ኮንስቲፔሽን ኦከር ከሆነ ማቆም መቻል አለብን ብሎ አስቀምጦልናል ማለት ነው። ሌላው ባይል አሲድ ሰኮስተሪንግ ነው። ይሄም እንግዲህ ከዲያሪያ ጋር ስለሚያዝ ዲያሪያን ትሪት ስለሚያደርግ ነው። ዩዝድ ወይን ባይል አሲድ ማል አብዞርቢሽን ሰስፔክትድ ይላል። አስዌላስ እንግዲህ በተለይ እነ ኮሌስትራም ብለን የምንጠራው አለ። ሳይድ ኢፌክታቸው እንግዲህ ፍላቹላንስ እና ኮንስቲፔሽን ኤክስፔክት የሚደረግ ነው ማለት ነው። ሌላው ማኔጅመንቱ ምንድን ነው? ባይል አሲድ ሰኮስተሪን አዲኩዌት ሃይድሬሽን እንዲወስድ ሰፓሬት ፍሮም አዘር ድረግ ባይ 2 ሃውርስ። ምክንያቱም የሌሎቹን መድኃኒቶችንም በዛ ምን የማድረግ አቅም አለው እንግዲህ አብዞርብ ወደ ራሱ አብዞርብ የማድረግ ካፓሲቲ ስላለው ያ ነገር ደግሞ እንዳይፈጠር ከሌሎች መድኃኒቶች ጋር በዛው ምን ማድረግ አለ 2 ሰዓት ጋፕ መፍጠር አለብን እያለን ነው ማለት ነው። ሪፋክሲሚን ወይም ደግሞ ነን አብዞርበብል አንቲባዮቲክስ ዩዝድ ፎር ብሎቲንግ ኦር ሰስፔክትድ ስሞል ኢንተስታይናል ባክቴሪያል ኦቨር ግሮዝ ብለን የምንጠራው ሲፖ ብለን የምንጠራው እና ስሞል ኢንተስታይን ባክቴሪያል ኦቨር ግሮዝ ብለን ለምንጠራው እንግዲህ ሪቫክሲሚን ብለን የምንጠራው መድኃኒት ድረግ ኦፍ ቾይዛችን ናት ማለት እንችላለን። ከዛ ውስጥ እንግዲህ ሳይድ ኢፌክታቸው ናውዣ አለ፣ ክሎስትሪዲየም ዲፊሲል ሪስክ ለሆነው ማኔጅመንቱ እንግዲህ ፕሮባዮቲክ ሰፖርት ኢፍ ኒድድ ማለት ነው። ፕሮባዮቲክስ ማለት እንግዲህ እነዚህ ኢቭን ኢፍ ባክቴሪያም ፓርቶ ነው በቀላሉ ትሪት ሊያደርጉልን የሚችሉ ናቸው። ሌላው ደግሞ እንግዲህ 5-HT3 አንታጎኒስት ነው። እንግዲህ ይሄ ሴሮቶኒን ብለን የምንጠራው
ሶ ቅድም ስንል ነበረ የሲግናል ኢሹ አለ ብለናል። ስለዚህ የሲግናል ኢሹ ካለ ደግሞ ትሪት የምናደርገው እንግዲህ በና አሎሴትሮን ብለን የምንጠራው ሪስትሪክት ዩዝ ኢን ፊሜል ነው ዊዝ ሲቨር አይቢኤስዲ ማለት ነው። ሪከመንድ አይደረግም። ሳይድ ኢፌክቱ እንግዲህ ኮንስቲፔሽን፣ ኢስኬሚክ ኮላይተስ ነው። በት ሬር ነው። ሬት እንኳን ቢሆንም በጣም ሲቬር የመሆን ካፓሲቲ ከፍ ያለ። ማኔጅመንቱ እንግዲህ ኦንሊ ሪፍራክተሪ ኬዝ ከበድ ላለ ኬዝ ላይ ነው የምንጠቀመው። ስቶፕ ኢሚዲየትሊ ኮንስቲፔሽን ሬክታል ብሊዲንግ የሚኖር ከሆነ እነዛን ነገሮች እንድናቆም ያስገድደናል ይለናል። አይቢኤስቢ ጋር ስንመጣ አንቲስፓስሞዲክ ነው፣ ከፔን ጋር የሚያዘው። ሶ ሃዮሲን እንጠቀማለን። ሳይክሎሚን ብለን የምንጠራው በጣም የምንጠቀማቸው እንግዲህ ቅድም ያልኳችሁን አንቲዲፕሬዘንት ውስጥ ደግሞ ዩዝድ ፎር ቫይሰራል ሃይፐርሴንሲቲቪቲ በጣም ኤፌክቲቭ ናቸው ማለት ነው። ሎ ዶዝ ትራይሳይክሊክ አንቲዲፕሬዘንት ለዚህ ደግሞ በጣም እንጠቀማለን ቫይሰራል ሃይፐርሴንሲቲቪቲ ስለሆነ። ጉድ ፎር አይቢኤስዲ ነው። ሶ ምክንያቱም ሪዲዩስ ሞቲሊቲን ስለሚቀንስ ይለናል። ሳይድ ኢፌክቱ እንግዲህ ሴዴሽን ነው። ምክንያቱም ትራይሳይክሊክ አንቲዲፕሬሰንት ከሲኤንኤስ ጋር የመገናኘት ካፓሲቲው ከፍ ያለ ስለሆነ። ኮንስቲፔሽን አለው። ምክንያቱም አንዱ በአንድ በኩል የአንቲኮሊነርጂክ ኢፌክት ስላላቸው ዌት ጌን አለው። እንዴት ነው ታዲያ እነዚህን ሳይድ ኢፌክታቸውን እዚሁ መጨት ስለሚኖርብን እዚሁ ማኔጅ ማድረግ ስለሚኖርብን እንዴት ነው የምናደርገው ስንል እንግዲህ ቴክ አት ናይት ነው፣ ማታ ላይ እንወስዳለን። ለምን? ሴዴሽን ስላለው። ዩዝ ሎ ዶዝ ከ10 እስከ 25 ሚሊግራም ቀስ ቀስ እያለን እንጀምራለን። እንዲሁም ደግሞ አቮይድ ኢን ኤልደሪ ፔሸንቶች ላይ አቮይድ ማድረግ መቻል አለብን። ሰሌክቲቭ ሴሮቶኒን ሪአፕቴክ ኢንሂቢተርስ እንግዲህ አሁንም ከባይሰራል ጋር ስለሚገናኝ ጉድ አይቢኤስሲ ላይ ኢንክሪዝ ጂአይ ሞቲሊቲ የማድረግ አቅም አለው። ሳይድ ኢፌክታቸው ኢንሶምኒያ አለ፣ ሴክሹዋል ዲስፋንክሽን ኤክስፔክት የሚደረግ ነው። ማኔጅመንታቸው እንግዲህ ዶዝ ሪዳክሽን ያስፈልጋል ወይም ደግሞ ስዊች ቱ አናዘር ሰሌክቲቭ ሴሮቶኒን ሪአፕቴክ ኢንሂቢተርስ እንጠቀማለን ማለት ነው። እንግዲህ ይሄ እያወራን ያለ ነው እንግዲህ ስለማን ማለት ስለ አይቢኤስ ነው። ሰመራይዝድ ስናደርገው እንግዲህ አይቢኤስን እንግዲህ አይቢኤስ ታይፕ ሲ ዲ ፒ ብለናል። ለሲ እንግዲህ ሳይለም ምክንያቱም አንቲ ኮሊነርጂክ ስለሆነ አይቢኤስሲ ነው የምንጠቀመው። አይቢኤስሲ ላይ እንግዲህ ዛይለምን ነው የምንጠቀመው። ለምን ዛይለምን እንጠቀማለን ብለን ስናስብ ምን ስለሆነ ማለት ነው? ኦልሞስት ኮንስቲፔሽን ስለሆነ ኮንስቲፔሽንን ትሪት ስለሚያል አዘር ድራግ ፖሊትሊን ግላይኮል፣ ላክቱሎስ፣ ሎፒ ፕሪስቶን ብለን የምንጠራ ሊናክሎድ ብለን የምንጠራ ብሎቲንግ እና ዲያሪያ ኤክስፔክት ይደረጋል። ይህን እንዴት ማኔጅ እናደርጋለን? ሃይድሬሽን እና ዶዝ አድጀስትመንት ያስፈልጋል። ዲ ደግሞ ሎፕራማይድ ነው። ስለዚህ ሪፋክሲሚን፣ ኮሌስትራሚን እና ኦሌስትሮን ብለን የምንጠራው ኮንስቲፔሽን ኤክስፔክት የምናደርገው። ስለዚህ ታይትሬት ዶዝ እያደረግን እንሄዳለን። ሌላው ደግሞ አይቢኤስፒ ነው፣ ፔን ነው። ሶ ሃዮሲ ነው። ለዚህ ደግሞ ዳይሳይክሎሚን ብለን የምንጠራው ትራይሳይክሊክ አንቲዲፕሬሰንት ናት። ሰሌክቲቭ ሴሮቶኒን ሪአፕቴክ ኢንሂቢተርስ ብለን የምንጠራቸው። ከዚህ ውስጥ ደግሞ አንቲኮሊነርጂኮች ኤክስፔክትድ የሚደረጉ ናቸው። እንግዲህ አቮይድ ለግላኮማ እና ፒፒኤች ላለበት ማለት ነው። ሶ ያ እስካሁን ድረስ ስናወራ ነበር ነው ኦልሞስት ስለማን ነው? ስለ አይቢኤስ ነው። አሁን ደግሞ ስለ አይቢዲ ማኔጅመንት እናወራለን። በእርግጥ ይሄ ብዙም እንትን ባይል ቶሎ ሄድላችኋለሁ ሰዓት እንዳልፈጅባችሁ ማለት ነው። ሶ አይቢኤስ ማኔጅመንት እንግዲህ አይቢኤስ ዲ ብለን ስንጠራ እንግዲህ አልሰራቲቭ ኮላይተስ ብለን የምንጠራው እና ክሮንስ ዲስስ ብለን የምንጠራው ሁሌ ስለ ክሮንስ ሲነሳ አንዱ እንግዲህ ኢንፍላማቶሪ ቦል ዲስስ ብለን የምንጠራቸው ናቸው እና ያኛው ግን አልሰራቲቭም ሆነ ኢንፍላማቶሪ ብለን የምንጠራው ከዛ ውስጥ ስለሚገባ ሶ ይሄ እንግዲህ በነገራችን ላይ ምንም እንኳን ክሮኒክ ቢሆን ሪላፕሲንግ አውቶኢሚዩን ኢንፍላማቶሪ ዲስስ ነው። ያኛው ኢሪታብል ቦል ሲንድረም ብንል ይሄኛው ደግሞ ኢንፍላማቶሪ ዲስስ ብለን የምናስቀምጠው። ለዛም አልሰራቲቭ ኮላይተስ እና ክሮንስ ዲስስ ኤክስፔክት የሚደረጉት ማለት ነው። ፓቶፊዚዮሎጂ እንግዲህ ኢሚኑ ዲስሬጉሌሽን ነው። ሶ ኤክሰሲቭ ቲኤንኤፍ እና ኢንተርሉኪን 12 እና ኢንተርሉኪን 23 በሚመጣበት ሰዓት ምክንያቱም አውቶ ኢሚኒቲ ጋራ ስለሚያዝ ማለት ነው። ሌላ አውቶ ኢሚኒቲ ሴል አክቲቬሽን ሲኖር፣ ሎስ ኦፍ ሙኮዛል ቶለራንስ ሲኖር አስዌላስ በሁለተኛ ደግሞ ጄኔቲክ ፋክተር ነው። ኖድ ቱ ሙቴሽን ሲኖር በተለይ ክሮንስ ብለን የምንጠራው ኢንተርሉኪን 23 አር ፖሊሞርፊዝም በሚኖርበት ሰዓት ነው እያለን ያለው። ሌላው ደግሞ ኢንቫይሮንመንታል ነው። ስፔሻሊ ስሞኪንግ በጣም የሚጠቀሙ ከሆነ የክሮን ሲቨሪቲው በጣም ከፍ ያለ ይሆናል። ነን ስቴሮይዳል አንታይ ኢንፍላማቶሪ ይህንን ደግሞ
በጣም በማባባስ በጣም የሚታወቁ ናቸው። ዳይስፖሲስ ብለን የምንጠራቸውም ነው። ዲያግኖሲሱ ምንድን ነው እንግዲህ ሲባል እንግዲህ ኢንክሪዝ ሲአርፒ ይጨምራል፣ ኢሲአር ይጨምራል፣ ፌካል ካልፕሮቴክቲን ይጨምራል። ኮሎኖስኮፒ ደግሞ እዚህ ውስጥ በጣም የምንጠቀመው ነው። ምክንያቱም ኮሎኖስኮፒ እንግዲህ አይቢዲ ወይም ኢንፍላማቶሪ ቦል ዲስስ ብለን የምንጠራውን አይደንቲፋይ የምናደርግበት ነው ማለት ነው። ሶ ኮንቲነስ ሌሽን ይኖራል። ክሮንስ ደግሞ ስኪፕ ሌሽን ፕላስ ኮፕልስቶን አፒራንስ እንዲኖሩ ያደርጋል። ኢሜጅ እንግዲህ ሲቲ ስካንም ወይም አርን ኢንተሮግራፊ እንጠቀማለን ነው የሚለው። ከዛ አይቢዲ ማኔጅመንት እንግዲህ ኢንፍላማቶሪ ቦል ዲስስ ነው ይሄ። የዛኛው ግን ኢሪታብል ቦል ሲንድረም ነው ማለት ነው። ሶ እዚህ ውስጥ እንግዲህ ትሪትመንት ዲቫይድ ኢንቱ ቶንስ። የመጀመሪያው እንግዲህ ኢንዳክሽን ኦፍ ሪሚሽን በማምጣት ነው። ሶ ሜንቴናንስ ኦፍ ሪሚሽን በማድረግ ነው በሁለተኛ ደረጃ የምናደርገው። ሶ እዚህ ላይ እንግዲህ ማይልድ ቱ ሞደሬት ዩሲ እና ክሮንስ ብለን ከምናስቀምጣቸው መካከል ውስጥ እንግዲህ ኦልሞስት እንግዲህ እነዚህ በመጀመሪያ ደረጃ ላይ እንግዲህ እንዳልኳችሁ ትልቁን ድርሻ የሚወስዱት አልሰራቲቭ ኮላይተስ ብለን የምንጠራውና ክሮንስ ዲሲስ ነው ማለት ነው። ሶ ይሄንን በዛ እንድትወስዱልኝ ስለምፈልግ ነው። ስለዚህ እንግዲህ አልሰራቲቭ ኮላይተስ እና ክሮንስ ላይ እንግዲህ አሚኖ ሳልሳሌት ብለን የምንጠራቸው በተለይም አንቲ ኢንፍላማቶሪ ኢፌክት ኦን ኮለን ሙኮሳ ላይ ያላቸው መድኃኒቶችን የምንመርጠው ስፔሻሊ እና ማዛላሚን ብለን የምንጠራው ድረግ ኦፍ ቾይስ ነው። ስፔሻሊ ለአልሰራቲቭ ኮላይተስ ላይ ማለት ነው። እንዲሁ ደግሞ ሱልፋሳላዚን ብለን የምንጠራው እንግዲህ ይሄ ሰልፈር ወይም ደግሞ የሰልፎን አማይድ ግሩፕ ስለሆነ ሱልፋሳላዚን፣ ማሳላሚን ብለን የምንጠራው ኦልሳላዚን ብለን የምንጠራቸው እንግዲህ እነዚህ አልሰራቲቭ ኮላይተስ እና ክሮንስን ትሪት ሊያደርጉልን የሚችሉ ናቸው ማለት ነው። ሳይድ ኢፌክታቸው ሄዴክ አለ፣ ናውዣ አለ፣ ኔፍሮቶክሲሲቲ አለ። እንዴት እናርግ ታዲያ ሲባል ሳይድ ኢፌክታቸውን እንግዲህ ቼክ ለማድረግ እንግዲህ ኦልሞስት ሬናል ፋንክሽን ምክንያቱም ኔፍሮቶክሲሲቲ ስለሚያመጣ ቼክ መደረግ አለበት። ቤዝ ላይን ወይም ቢርሊ መሆን አለበት። ጊቭ ዊዝ ፉድ ኦር ሪዱስ ናውዣን ደግሞ ለመቀነስ ከምግብ ጋር እንድንሰጥ ይመከራል። ሞዴሬት ቱ ሲቨር አይቢዲ ብለን የምንጠራው ኢንፍላማቶሪ ቦል ዲስስ ማለት ነው። ኮርቲኮስቴሮይድ ከመንድ ይደረጋሉ። ፎር ኢንዳክሽን ኦንሊ ነው ሶ የምንጠቀመው ኖት ሜንቴናንስ ላይ እንጠቀም። ስፔሻሊ ፕሬዲንዞሎን ኦራሊ ሪከመንድ ይደረጋል። ሃይድሮኮርቲዞን ቢዶሊሰናይድ ሬክታል ፎር አልሰራቲቭ ኮላይተስ ላይ ድረግ ኦፍ ቾይዛችን ነው ማለት ነው። ሳይድ ኢፌክቱ ጋር ስንመጣ ደግሞ እንግዲህ ሃይፐርግላይሴሚያ አለው። ምክንያቱም ኦስቶመንት ናቸው ስቴሮይድ ስለሆኑ፣ ኦስቶፕሮሲስ አለው ለምን ስቴሮይድ ስለሆኑ፣ ሃይፐርቴንሽን አለው ስቴሮይድ ስለሆኑ፣ ሙድ ቼንጅ አለው ስቴሮይድ ስለሆኑ። ማኔጅመንቱ እንግዲህ ታፐር ዶዝ ነው። ስለዚህ ዶዙ እንግዲህ ስንቀንስ ራሱ ቀስ ቀስ እያል ነው። ለዚህም ደግሞ በተጨማሪ ካልሲየም ፕላስ ቫይታሚን ዲ እንሰጣለን። ለማን ሲባል ኦስቶፖሮሲስ ኤክስፔክት ስለሚደረግ ቢፒ አፓራቶ ቢፒውን እና ግሉኮሱን ደግሞ በየጊዜው ምን መደረግ አለበት? ቼክ እናደርጋለን። ለምን ቢፒው ዋናው ዓላማው ሃይፐርቴንሽንን ኮንትሮል ለማድረግ፣ ግሉኮሱ ደግሞ ዋና ዓላማው ሃይፐርግላይሴሚያን ኮንትሮል ለማድረግ። ሶስተኛ ደግሞ እንግዲህ የሚታወቀው ኢንፍላማቶሪ ነው እና ኢንፍላማቶሪ ውስጥ በሶስተኛ የምናገኝ ኢምኖ ሞዱሌተር ብለን የምንጠራቸው የነዚህ በጣም ከበድ ሲል ነው። ዩዝድ ፎር ስቴሮይድ ዲፔንደንት ኦር ሜንቴናንስ ቴራፒ ላይ ነው። ምክንያቱም እዛ ላይ እንግዲህ ይሄ ስቴሮይዶች ስናወራ ምን ላይ ነው? ኢንዳክሽን ላይ ነው ብለናል። ሜንቴናንስ ላይ በሚሆንበት ሰዓት ግን ኢሚኖሞዱሌተር ነው። ሶ እነዛ እንግዲህ እና አዛቲዮፕሪን ብለን የምንጠራቸው ሜርካፖፕቶፕሪን ሜንቴናንስ ሪሚሽን አለው። ሳይድ ኢፌክቱ ቦን ማሮ ሰፕሬሽን አለው። ፓንክራይተስ አለ፣ ሄፓቶቶክሲስ። እነዚህ ሲቪር ደረጃ ሲደርስ ነው በጣም ከበድ ካለ ነው። ምክንያቱም መድኃኒቶቹ ራሱ በአይት ሰልፍ በጣም ዳንጀረስ ከመሆናቸው የተነሳ ማኔጅመንቱ እንግዲህ ሲቢሲ እና ሊቨር ፋንክሽን ቴስት ኤቭሪ 3 መንዝ ሪከመንድ ይደረጋል። ኢፍ አብዶሚናል ፔኑ እንግዲህ በተለይ ፓንክሪታይተስ ሳይን ካለው ማቆም አለብን ነው የሚለን። ለምሳሌ እነ ሜቶትሩክሴት እንግዲህ አንዱ ኤክስፔክት የሚደረግ ነው እንግዲህ ሞር ዩዝፉል ኢን ክሮንስ ዲሲዝ ላይ በጣም የምንጠቀመው መድኃኒት ነው። ሳይድ ኢፌክቱ እንግዲህ ሊቨር ኢንጁሪ አለው፣ ቦን ማሮ ሰፕሬሽን አለው፣ ስቶሜታይተስ አለው። ማኔጅመንቱ እንዴት ነው እንግዲህ ስንል ፎሊክ አሲድ ሰፕሊመንት ኤክስፔክት ይደረጋል። ለምን ቦን ማሮ ሰፕሬሽን ስለሚያመጣ አቮይድ አልኮኖችን ማድረግ አለብን። ለምን ሊቨር ኢንጁሪ መጀመሪያም ስላለበት የማባባስ አቅም አለው። ሲቢሲ ሞኒተሪንግ እንሰራለን ማለት ነው። እንግዲህ እነዚህ ኤክስፔክት የሚደረግ ባዮሎጂካል ኤጀንት ብለን ከምንጠራቸው በጣም ውድ ብለን የምናስቀምጣቸው እንግዲህ አንቲ ቲኤንኤፍ ኤጀንት ናቸው። ሶ ቅድም ብያቸዋለሁ። ውጭ ሀገር ሌሎች ሀገር ላይ በተለይ እነዚህ ኢንፍላማቶሪ ቦል ዲስስ ብለን የምንጠራው
በጣም አደገኛ ትልቅ ድርሻ ከሚወስድ በጣም ሲሪየስ የሆነ ፓርት ነው ማለት ነው። ሶ አንቲ ቲኤንኤፍ ኤጀንት ብለን ለምሳሌ ኢንፍሊክሲማብ ብለን ድረግ ኦፍ ሾይን ነው ፎር ሲቪር አይቢዲ ከሆነ አዲሊሙባፕ ብለን ጠራ ሴርቶሎሚዝማፕ ብለን የምንጠራ እነዚህ በጣም ውድ በጣም እንትን የሆኑ መድኃኒቶች ናቸው ኢሚኖግሎቢን ስለሆኑ ማለት ነው። ዩዝድ ፎር ሲቨር አልሰራይተርስ ኮላይተስ እና ስክሮንስ ነው። እንዲሁም ደግሞ ፍሩቲላይዚንግ ክሮንሱኖችን በማድረግ እንትን ይላል። ሳይድ ኢፌክታቸው ኢንክሪዝ ቲቢ ሪስክን ይጨምራሉ፣ ፋንጋል ኢንፌክሽን ይጨምራሉ፣ ኢንፊውዥን ሪያክሽኖችን የመጨመር ካፓሲቲ ያለው። እንዴት እናድርግ ስንል እንግዲህ ቲቢ ስክሪኒንግ ቢፎር ስታርት ማድረግ አለብን። ሞኒተር ፎር ሲቨር ወይም ኢንፌክሽየስ ስለሆነም ቼክ መደረግ አለበት ነው የሚለው። ሌላው እንግዲህ አንቲ ኢንተርግሪን ነው። ስለዚህ ቪዲዮ ሉዙማፕ ብለን የምንጠራው ጀስት እንግዲህ ገት ሰሌክቲቭ ብለን የምንጠራው ነው። ኦልሞስት ለፊወር ሲስተሚክ ኢንፌክሽን ሳይድ ኢፌክቱ እንግዲህ ሄዴክ አለው፣ ጆይን ፔንት አለው። ማኔጅመንቱ እንግዲህ ሲምፕቶማቲክ ትሪትመንት ነው የሚያስፈልገን ነው እያለን ያለው። አንቲ ኢንተርሊኪን 12 እና 23 ስንል እንግዲህ ኦስቴክኒማፕ ብለን የምናስቀምጠው አለ። እዛ ውስጥ እንግዲህ ለምሳሌ ጀስት የዚህ ደግሞ ሳይድ ኢፌክቱ ኢንፌክሽየስ። ለምን እንግዲህ አንቲ ኢንተርሊከን ስንል አንዱ ሪስፖንሲብል ለክሮንስ ሪስፖንሲብል የሚሆኑት ኢንተርሉኪን እንግዲህ 12 እና 23 በሚጨምሩበት ሰዓት ብለናል። ሶ ሳይድ ኢፌክታቸው ኢንፌክሽን እና ኢንጀክሽን ሳይት ሪአክሽን አለው። ማኔጅመንቱ እንግዲህ ሞኒተር ሲቢሲ እና ትሪት ኢንፌክሽን ኢርሊ ማድረግ አለብን ነው እያለን ያለው። ሌላው አንቲባዮቲክ ፎር ክሮን ኮምፕሊኬሽን ከሆነ ደግሞ እነ ሜትሪንዳዞል እንጠቀማለን፣ እነ ሲፕሮፍሎክሳሲን እንጠቀማለን ማለት ነው። ምክንያቱም እንግዲህ ዩስፉል ፎር ፊስቱላስ ኦር አብሰስስ ላይ እንግዲህ በተለይ ሜትሪንዳዞል አብሰስን ትሪት በማድረግ ትልቁን ድርሻ የሚጫወት ነው እና ምክንያቱም ሲሪየስ ስለሆነ ማለት ነው። ሶ እዚህ እንግዲህ ሳይድ ኢፌክት ሜትሪንዳዞል ሜታሊክ ቴስት ነው፣ ኒውሮፓቲ ኤክስፔክት የሚደረግ ነው። ሲፕሮ ደግሞ እንግዲህ ቴንዲኖፓቲ ቼክ እናደርጋለን ማለት ነው። ማኔጅመንቱ ምንድን ነው ስንል እንግዲህ አሁንም ሜትሪንዳዞል ነው እና አልኮልም አንድ ላይ መውሰድ አንችልም። ሌላው ደግሞ ዶዝ አድጀስትመንት በጣም አስፈላጊ ነው። ምክንያቱም እንግዲህ አንዱ ቴንደርነስ ላይ ትልቅ ኢሹ ስላለ ከሲፕሮፍሎክሳሲን ጋር። ሌላውና የመጨረሻው እንግዲህ እነዚህ ሁሉ ማይከናወኑ በእነዚህ ሁሉ ትሪትመንቱ ለውጥ የማይኖር ከሆነ ወዴት ሰርጀሪ ልንወስደው ማለት ነው። ሶ እንግዲህ ሪኳየርድ ኢን ቶክሲክ ሜጋሎኮለን ከሆነ አልሰራይተር ኮላይትሱ እና አብሰስ ፕላስ ፌስቱላ ከሆነ ክሮንስ ዲሲስ ብለን የምንጠራው ከሱ ጋር የሚያዝ ከሆነ ሰርጀሪ፣ እንዲሁም ደግሞ ስትሪክቸር የሚኖር ከሆነ ሰርጀሪ እንገባለን። ዲፈረንሺየት አይቢኤስ ቨርሰስ አይቢዲ። አይቢኤስ ሚንስ ኢሪተብል ቦል ሲንድረም እና ኢንፍላማቶሪ ቦል ዲሲስ ብለን የምንጠራው ታይፑ ፋንክሽናል ነው። አይቢዲ አውቶሚኖ ኢንፍላማቶሪ ኬስ ነው። ልብ በሉ ዳሜጅ ነን ነው። ይሄ ግን ሙኮሳል አልሰሬሽን ሊያመጣ ይችላል። ስቱል ኖ ብለድ ኮመን ነው። ማን ላይ? አይቢዲ ላይ። ሲአርቢ ኢሲአር ብለን የምንጠራው ኖርማል ነው። እዚህ ላይ ግን አይቢዲ ላይ ሃይ ነው። ትሪትመንቱ ሲምፕቶማቲክ ነው የምንጠቀመው እያለን ያለው። ምክንያቱም አይቢኤስ ላይ ብዙም መድኃኒቶቹን ስንጠቀም አላያችሁ። አይቢዲ ላይ ግን አንቲ ኢንፍላማቶሪ ድረጎች እንጠቀማለን፣ ስቴሮይዶችን እንጠቀማለን፣ ባዮሎጂካሎች እንጠቀማለን። ከዛም አልፎ ተርፎ ምን እናደርጋለን ማለት ነው? ወደ ሰርጀሪ እንሄዳለን ማለት ነው። ሶ አይሆፕ እንግዲህ እንዳበዛውባችሁ ታወቀኛል። አይቢኤስ እና አይቢዲ አንድ ላይ ስለሚያዙ ሁለቱንም በደንብ አድርጋችሁ አንደርስታንድ እንድታረጉ አደራችሁ። እነዚህን በደንብ አንብቡ። አይታወቅም ምን እንደሚፈጠር። ደጋግሜ የምላችሁ ደግማችኋቸው ነው የምላችሁ። ሶ ለዛሬ እንግዲህ ይህን ይመስላል ለኛ ጥናት። ሶ ነገ ደግሞ እንግዲህ ጀስት ግን እንዳልኳችሁ ነገ ሌላ እንትን ላይ ነው እንትን ፎከስ የምናደርገው። የሚለቀቁትንም ቪዲዮ ለእናንተ ነው እና ታሳቢ ተደርጎ እነሱንም በደንብ እንድታዩ። ምክንያቱም ከቨር ስለማላረጋችሁ ሰዓት ሳገኝ ቪዲዮ ይለቃለሁ ዩቲዩብ ላይ ማለት ነው። ያ ለእናንተ እንዲረዳችሁ ከሚል አንጻር ነው፣ በደንብ እንድትዘጋጁ ላይ ስለምፈልግ ማለት ነው። ሶ ነገ ደግሞ በሌላ ቶፒክ እንገናኛለን ማለት ነው። ጀስት አውቶሚኖ እንትኖቹን እንዘላ አውቶ ኮዶቹን ልንዘል እንችላለን። ሌላ ላይ ደግሞ በጣም ወሳኝ የሆነ ነው። ግን ኔክስት የዛሬ ሳምንት ግን ጥያቄ ነው። ጥያቄዎቹን እየጀመርን ከአንድ ጀምረን እየሰራን እየተነተንን ነው የምንሄደው። በጣም ሪሌትድ የሆኑ
አይሆፕ እንግዲህ በዛን ጊዜ በጣም ኢንተረስትድ እንደምትሆኑ ተስፋ አደርጋለሁ ማለት ነው። ሶ ማክሰኞ ሁሌ ጥያቄ የምንሰራበት ቀን ነው ማለት ነው። እስካሁን ድረስ ከኔ ጋር ስለነበራችሁ አመሰግናለሁ። ጥያቄ ሀሳብ ካላችሁ ጠይቁኝ ማለት ነው።